የአይኗ አሻራ እንዳይገኝብኝ በቢላ አይኗንም አወጣው። ውጣልኝ አልኩህ፣ ውጣልኝ። ተነስ። ምንድነው ሞታው? ነገርኩህ። አንዴ ቁጭ በል ነግሬሃለሁ። ይኸውልህ ተገኘው ውጤት ያው ልጁ ሆዷ ውስጥ ሞቷል። እሺ በይታ አልነበረም። እሷም ያው የጽንሱ መዛባት ምክንያት የጽንሱ መሞት ምክንያት ነው እሷንም ለሞት የዳረጋትና አንተ ምን እኔን መጠየቅ ግዴታ የለም፣ መብት የለህም። ማንነህና አንተ የምትጠይቀኝ? አንተ ማንነህና እኔን የምትጠይቀኝ? በቃ እኔ ለሚስቴ እንዲህ አይደለሁም፣ እናንተ እንደው መጥፎ ሰዎች ናችሁ፣ እናንተ ናችሁ ያስገደላችኋት ወይም የገደላችኋት የሚል ጋጋና ቁጭ በል። ምንድነው ሌላ ምንድነው የምትለው? ምን እንትን ባንዴ እኔ ለፍቼ ሰርቼ ደሜን አንጠፍጥፌ ነው ያመጣሁት። እዚህ የዳረጋት እሱ ነው። እኔ ገድሏት ይሆናል ብዬ አስባለሁ። ምክንያቱም ከሞቶች በኋላ ራሱ ሁለት አይኑ አልነበረም ማለት ጎልጎሎ አውጥቶት ነበረ። እዚህ ጋር ሲመታት ወለሉ ጸጥ አለች። ነግራችኋለሁ፣ የምትፈልጉትን ገንዘብ ሰጣችኋለሁ፣ መረጃውን ታጠፉልኛላችሁ። ኢቭን ለኔ የነበረው አመለካከት ራሱ ማለት ሙሉ በሙሉ ተቀይሯል በዛ ሰዓት። ለምንድን ነው የሚመጡ ቤተሰቦች ምን ይሰራሉ? እህትሽስ ምን ትሰራለች? ለምን መጣች? ለኔ አልበቃሽም? ምን ያንከባከብሽም? ይሄ መሬት የሷ ቤተሰቦች እንደነበር የደረስንበት ነገር አለ። ማን ነው እንደዚህ የሚለው? ማሰጠንሽ እንሄዳለን። ሌላ ሽልማቱ ትልቅ ሽልማት ነው፣ ሰርፕራይዝ ነው። እንግዲህ ስትኖር ጭቅጭቅ አይጠፋም። እኔ ሚስቴን በጣም ነው የምወዳት። እንደዚህ ላደርግ አልችልም። እናንተ ከምታስቡትና ከእንትኑ ውጪ ነው። ህይወቴ ተስተካክሎልኝ ነበር። የሰራሁትን ቤት በስሙ አድርጌ ካርታ ሰርቼ ነው ራሱ ያሳየዋት መጀመሪያ። ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ? እኛ በጣም ሰላም ነን፣ እግዚአብሔር ይመስገን። ያው እንግዲህ ዛሬም በተመሳሳይ አንድ ከበድ ባለ ኬዝ አንድ እህታችን ቤት ተገኝተናል። ያው እንግዲህ ደውለሽ በጠራሽ መሰረት እኔም ቤትሽ ድረስ መጥቻለሁ ማለት ነው። እህታችን ምንድነው ያጋጠማት፣ ምንድነው የተፈጠረው የሚለውን ደግሞ ከእናንተ ጋር አብረን የምንሰማ ይሆናል። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። ሼር በማድረግ አግዙን ውድ ቤተሰቦቻችን። ያው ለብዙ ሰው መማሪያ እንዲሆን ለብዙ ሰው እንዲዳረስ ሼር ማድረጋችሁ እንዳይረሳ። እንግዲህ እህታችን ያው በጠራሽ መሰረት ቤትሽ ተገኝቻለሁ ማለት ነው። ማን ልበል? አልማዝ። አልማዝ፣ በጣም አስቸኳይ ነበር የጠራሽኝ። ከባድ ኬዝ አጋጥሞኝ ነው እያልሽ ነበርና ያው በስልክ ሳወራሽ የተወሰኑ ነገሮችም ስለ እህትሽም እንደሆነ የምትነግሪኝ የጠራሽን በእህትሽ ጉዳይ እንደሆነ ነግራሽኛል። ምንድነው የተፈጠረው የሚለውንና እህትሽስ ምንድነው ያላችሁ የሚለውን ለኔም ለቤተሰቦቼም ግልጽ እንዲሆን አንድ ባንድ ተነግሪኛለሽ። ምንድን ነበር የተፈጠረው? የተፈጠረው በጣም ከባድ ያዘን ነበር። ከባድ ክስተት ነበረ። እህቴን በአጋጣሚ አጣኋት። ታናሽ እህቴ ናት። ታናሽ እህትሽ ነች? አዎ፣ ገና ወጣት ናት። ምን ነበረ እህትሽ ማለት እንዴት ነበረ? እስኪ እህቴ ስትይ የእናትም የአባትሽም ልጅ ነች ወይስ? አዎ፣ እህቴ ታናሽ እህቴ ናት። ገና ህፃን ናት። የሚገርምሽ ነገር ያው ስንት ዓመቷ ነበር? 22 ዓመቷ። እንዴት ነበር አስተዳደጋችሁ? ከእህትሽ ጋር የነበራችሁ ጊዜ፣ ከቤተሰብስ ጋር የነበረው ጊዜ፣ እናትና አባቶቻችሁስ? አስተዳደጋችን በጣም አሪፍ አስተዳደግ ነበር። የሚገርምሽ ነገር ከእህቴ ጋር አፈር ፈጭተን አብረን በጣም ነበር የምንዋደደው። የኔና የሷ አስተዳደግ ደግሞ ለየት ያለ ነበር። በቃ እኔ እና እሷ ያው እንደ ጓደኛም እንደ ሁሉ ነገር ናት። ከሷ ጋር ያው በምናድግበት ሰዓት አንድ ሰከንድ ራሱ ተለያይተን አንቆይም፣ እንናፈቃለን። እና ከዛ ካደግን በኋላ ያው እሷ ወደ ትዳር ለማምራት ፈለገች። ባላገኘው ብላ ልጅ ነች ብለሽኛል። የትምህርት ደረጃችሁ እንዴት ነበረ? ስታድጉ የነበረው ነገር ከቤተሰብ ጋር ያላችሁ ፍቅር ወይም ደግሞ ጥሩም መጥፎም ጎን ይኖራልና አሁን ያው ቀጥታ ወደ እንትኑ ከመሄዳችን በፊት የነበረውን ነገር እያጠራ መሄድ ስላለብን ነው። ከአንቺ ጋርም ከቤተሰብም ጋር ያማት ነበር ወይ የሚለው ነገርም ስላለ ያጣሽበት ምክንያት ምንድነው የሚል ነገር ስላለ ማለት ነውና እንዴት ነበረ ስትማሩ የነበረው ነገር? የትምህርት ደረጃችሁ አስተዳደጋችን ያው እንደ ማንኛውም ቤተሰብ እንደሚያድገው አብረን ያደግነው። ቤተሰቦቻችንም ለኛ በጣም ትልቅ ፍቅር ነበራቸው። ሙልቀቅ ብለን ያደግነው። ሁለታችንም ብታይ በጣም ነበር የምንዋደደው።
ሌላ ቤተሰቦቻችን ይላችሁ እህትና ወንድሞች አሉን። ግን እኔ እና እሷ ያው ተከታታይ ስለሆነ በእድሜም ከኔ ቀጣይ እሷ ነበረች። ኦኬ እኔ ነኝ ትንሽ የምቀርባት የነበረው ማለት ሌሎቹ በእድሜ ትንሽ ስለምንራራቅ ያን ያክል አንቀራረብም። እኔ እና እሷ ግን የኔ ተከታይ ናት። በጣም ነበር የምንቀራረበው። ሁሉ ነገሬን ማውራት የምንጫወተው እኔ እና እሷ ነበር። ያለውን ነገር በቃ ሚስጥሬን ለእሷ ነው የማወራው፣ እንደ ጓደኛ እንደ እህትም። እሷም ለእኔ የምትደብቀኝ ነገር የለም፣ በግልጸኝነት እናወራለን። እና ትምህርት ቤትም ስንሄድ አብረን ነው። ያው ብዙ አልበልጣትም በነገራችን ላይ። ከዛ አብረን ነው የምንሄደው፣ አብረን ነው የምንመጣው፣ አብረን ነው የምንበላው፣ አብረን ነው የምንጫወተው። ሁሉ ነገራችን አብረን ነው። በቃ መንቶሽ በይን ያን ያክል በእድሜ ማንራራቅም። በቃ እናድግም ወልቅ ብለን ያደግነው አንቺና የቤተሰቦቻችሁ ደረጃስ እንዴት ነበረ? ያው ምልቅቅ ብሎ ማደግ ማለት ያለው ቤተሰብ ላይ ሲሆን ነውና አስተዳደጋችሁ በዛ ልክ ነበረ? አዎ ቤተሰቦቻችን በጣም የተሻለ ቤተሰብ ነበሩ እና ካላቸውም ሀብት አንፃር ለኛ ያላቸው እንክብካቤ ደግሞ ከፍተኛ ነበረ። የምንፈልገውን ነገር ያደርጉልናል፣ ያሟሉልናል እና በቃ ምንም ነገር ጎሎብን አያውቁም። ስንማርም ግል ትምህርት ቤት ነበር የምንማር የነበረው። ከዛ ትምህርታችን ስንጨርስም ሁላችንም የየራሳችን ቤትና የየራሳችን ኑሮ መስርተን ነው የምንኖረው። በቃ ኢቭን ስናገባ ራሱ ለእያንዳንዳችን ቤት ተገዝቶ ይሰጠናል። ኦኬ ከቤታችሁ ወንድሞችም እህቶችም ሌሎችም ታላላቆቻችን ሲያገቡ ቀጥታ ቤት እየተገዛ ነበረ ይሰጣቸው የነበረው። የራሳቸው ቤት አላቸው። ሁሉ ነገር ተሟልቶላቸው ነው ወደ ትዳር የሚገቡት። እና እሷም ያው የመጨረሻ ልጅ እንደመሆኗ መጠን ለሷም የንብረት ተሰጥቷታል። ቤት ሁሉ ነገር አላት፣ ፉል ነው። ከዛ በቃ ባል ማግባት አለብኝ ስትል ባል ለማግባት ወሰነች። ያገባችሁ ባል ድንገት ባል ማግባት ስለነበረባት ወይም ደግሞ ስለፈለገች ነው ወይስ በጓደኝነት ረጅም ጊዜ ቆየ? እናንተም በደንብ የምታውቁት ሰው ነበረ? እኛ እንኳን ያክል አናውቀውም። ብቻ ግን እሷ ከሷ ጋር ይተዋወቃሉ። ጓደኛዋ ነበረ። ፍቅር ጓደኝነት ከጀመሩ ትንሽ ቆየት ብለዋል። አብረው ይተዋወቃሉ ምናምን እና ከዛ ያው ወደ ትዳር ገቡ። እንዴት ነበረ? ያው የፍቅር ግንኙነት ውስጥ እያሉ ያው አንቺ እንግዲህ ብዙ ነገር አንደባበቅም፣ እንደ ጓደኛ እንደ እህት ብቻ ሳይሆን እንደ ጓደኛም ጭምር እያልሽ ነበርና ምትነግረሽ ጥሩ መጥፎም ጎኖች ይኖራሉ በሪሌሽንሺፕ ላይ አይደለ? ቢደብራት የምታማክርሽ አንቺን ነው ብዬ አስባለሁ። እንግዲህ እንደ ጓደኛም እንደ እህትም ስትቀራረቡና ታላቅም እንደመሆንሽ የምታማክርሽም ነገር ይኖራልና ምን አይነት ፊል ነበረ ላንቺ እንትን የምታደርገው? በጓደኝነት ጊዜያቸው ያላቸው አቀራረብና ሁኔታ በጣም የሚያስቀና ነበር። ወደዱ ነበር። አሪፍ የሚባል የፍቅር ግንኙነት ነበራቸው። እሷ እንደምታወራኝ ማለት ነው። ትወደዋለች በጣም፣ እሱ ይወዳታል። እንደሚወዳት ነው አክት የሚያደርገውና ጥሩ የፍቅር ግንኙነት እንደሚያሳልፉና ጥሩ ፍቅር እንዳላቸው ነበር የምታወራኝ የነበረው። ወደ ትዳር ከገቡ በኋላ ግን ቀጥታ የሆነ ትንሽ እሱ የሚታይበት ነገር ነበር። እንዴት ነው ወደ ትዳር ሲገቡ? ያው እንግዲህ እናንተ ቀድማችሁ ተዋውቃችሁ የሚባል ነገር አለና የዛኔ ስትተዋወቁት የነበረው አይነት ባህሪ ነው አሁን ላይ የነበረው? ምን አይነት ነገር ነበር የምታዩት ከባለቤቷ? በፊት የነበራቸው በጓደኝነት የነበራቸው ጊዜና በኋላ ከተጋቡ በኋላ የነበራቸው የፍቅር ግንኙነት ትንሽ የተለያየ ነበር። ባህሪው ከዛ በኋላ ነው እየተቀየረ የመጣው። ከተጋቡ በኋላ በፊት ማለት በፍቅር ግንኙነት ነው የሚገናኙት። የዛን ያክል ብዙ ጊዜ ያሳልፉም። ያለውም የፍቅር ግንኙነት በጣም አሪፍ ነበረ። እናንተ ቤተሰቦችም ሲቀበሉት ደስተኛ ነበሩ? ሲቀበሉት ያው እሷ ከወደደችው ምንም የሁላችንም የፍቅር ግንኙነት እነሱ አይነቅፉም ነበር። ምክንያቱም ያው እንዳልኩሽ በፍቅር ግንኙነታችን በሁላችንም የህይወት እንትን ውስጥ ጣልቃ መግባት አይፈልጉም ቤተሰቦቻችን። እናንተ ከወደዳችሁ ተስማምተው ይድሯቸዋል ማለት ነው። እና ሁላችንም ፍቅር ግንኙነት ስንጀምር በቃ አንቺ ከወደድሽው ምንም እንከን አያወጡለትም ማለት የፍቅር ግንኙነቶች ውስጥ ገብተው ያንቺን የፍቅር ግንኙነት ማበላሸት አይፈልጉም ቤተሰቦቻችን። ባህሪያቸው እንደዚህ ነው። እና ታዲያ ያው እንግዲህ ያን ሁሉ መንገድ አልፈው ወደ ትዳር ከገቡ በኋላ ምን ተፈጥሮ ነው እህቴን አጣኋትኛ ሁሉ ያለሁት ከባድ ሐዘን ውስጥ ነው እያልሽ ነበርና ምን ያህል ጊዜ ሆነ ወደ ትዳር ከገቡ? ወደ ትዳር ከገቡ ኦልሞስት ወደ 1 አመት ከምናምን ሆኗቸዋል።
በዚህ መካከል ልጅቷ ያው ነፍሰ ጡር ነበረች። ኦኬ እህትሽ ከምን ያህል ጊዜ በኋላ ረገዘች? ኦልሞስት ከ8 ወር ምናምን በኋላ ነፍሰ ጡር ነበረች። እሺ። እና ነፍሰ ጡር እያለች ከሱ ጋር ብዙም ያው ወደ ትዳር ከገቡ በኋላ ሰላም የላቸውም ብዬሻለሁ። ምንድን ነበረ ሰላም እንዳይኖራቸው ያደረገው? ምን ትልሽ ነበረ ላንቺም ቢሆን እንደ ታላቅነትሽ? ለሷ ወደ ትዳር ከገቡ በኋላ የምታወራኝ ነገር ነበረ። ምን ነበር ትልሽ? እኔ ግን የባለቤቴስ የሆነ የተቀየረው ነገር አለ፣ ባህሪው ተለዋውጦብኛል። በፊት የነበረን የፍቅር ግንኙነትና አሁን ወደ ትዳር ከገባ በኋላ ባህሪው ሙሉ በሙሉ ተቀይሮብኛል፣ ተለውጧል። የሆነ ይጠጣል፣ ያምሽቶ ይገባል፣ ስልክ ብዙ ጊዜ ያወራል፣ ከሴቶች ጋር እንትን የሚለው ነገር አለ። ብቻ ስልክ ሲደወልለትም እኔ እንዳልሰማ ወደ ውጭ የመውጣትና የማውራት ነገር ይታይበታል። ብዙ የምትነኝ ነገር ነበር። ታዲያ በዛ ሰዓት እናንተ ይሄን ነገር እሷ በምትልበት ሰዓት ያው እሱንም ለማማከር ወይም ደግሞ ለማውራት እንደ ሽማግሌም ባህሪውን አስተካክሎ ትዳሩ ላይ እንዲያተኩር እንትን ለማለት አልሞከራችሁም? እናንተ እንደ ታላቅነት ቤተሰቦቻችሁ ያው የምታጫውተኝ የነበረው ለኔ ነበር። ያው ሙሉ ሀሳቧንም ስሜቷን የምታጫውተው ለኔ ነው ብዬሻለሁ። ከኔ ጋር ነው የምንቀራረበውና ስታጫውተኝ ግን እኔ ይሄን ነገር ትኩረት አልሰጠሁትም ነበር። ማለት ያጋጥማል። በተለይ ወደ ትዳር ስትገቢ በመጀመሪያዎቹ የሆነ ትንሽ አመታት ብዙ ጊዜ አትግባብ። ምክንያቱም አሁን የተለያዩ ቤተሰቦች ከተለያዩ ቤተሰብ የወጣ ሰው ነው። እሷም እንደዛው ስትገጥሚ ተመሳሳይ ሀሳብ አይኖርሽም። ሞር ደግሞ ነፍሰ ጡር ነበረች። ነፍሰ ጡርም ስለነበረች እርግዝና በራሱ ባህሪ ይቀያየራል። ማለት እንደዚህ በትንሹም በትልቁም የሚከፋሽ ነገር አለ። እኔም ያው ስለማውቀው ያቀን በራሱ ነፍሰ ጡር እንደነበረች ያውቃል። እና በቃ የእርግዝናው ባህሪ ነው። የሷም እየተነጫነጨችበት ነው ወይ ደግሞ የሆነ ራሷ እንደዚሁ አለ አይደል የምጠረጥረው ነገር ኖሮ ነው ከምጠረጥረው ነገር ጋር ያዛመደች የሆነ ማች የምታረገው ነገር እንጂ ያን ያክል እሱ መጥፎ ነው ብዬ አላሰብኩም ነበር። ያው በፊት ከምትነግርሽ ነገር ተነስተሽ ነው አንቺ ያን ልትረጂ ይቻልሽ? እሺ። እና ያው እርግዝናውም ስላለ በቃ ባህሪዋ ተቀይሮበት ነው ወይስ የምለው ነገር ብቻ በጣም እኔ ትኩረት ሰጥቼ አላየሁትም ነበር። እሺ። ያን ነገር አንቺ ቦታ ማለት በዛ ሰዓት ቦታ ለመስጠትሽ ነው አሁን ላይ ላለሽበት ነገር ይዳረገሽ እንግዲህ እንደጠራሽኝም ማለት ነው። እና በዛ ሰዓት እናንተ ለማናገር አለመሞከር ከባድ ነገር ነው። እንደዚህ አይነት ነገሮችን እያስተዋለች እሷ በምትነግራችሁ ሰዓት ማለት ነው። እና አንዳንዴ ቀልል አድርገን የምናልፋቸው ነገሮች ዋጋ ያስከፍላሉ። እና ከዛም ከበድ ያለ ነገር ምን ትልሽ ነበር በዛ ሰዓት ስለሱ? ያው ኮንፈርት አይሰማትም ነበር። ይሄ ልጅ በፊት የነበረው አመለካከት፣ አስተሳሰብ፣ የሚያሳየኝ አክት የተለያየ ነው እና እኔ በጣም ያስፈራኝ ነው ምናምን የሚል ነገር ነበር የምትነግረኝ የነበረው። እንደገባው አካባቢ ነበር ይሄ ነገር የጀመረው እሱንና እሷም ይሄን ነገር ላንቺ ለማማከርም ለመናገርም እንትን እያለች የመጣችው ትዳር ወዲያውኑ እንደያዙ አካባቢ ነበር ወይስ ከዛ በኋላ እየቆየ ሲመጣ የመጣ ለውጥ ነበር? ይሄ ትዳር እንኳን ወደ ትዳር እንደገባ ወደዛው አልነበረም። ትንሽ ቆይቷል። እየቆየ ሲመጣ ነው ባህሪው እየተቀያየረባት የመጣው እና እሷም እኔም አጋጣሚ እሷ ጋር ለትንሽ ቀን እርጉዝም ስለነበረች ላግዛት ብዬ እሷ ጋር ትንሽ ቀን ተቀምጬ ነበር። ታዲያ በዛ በተቀመጥሽበት ሰዓት ምን አይነት ነገሮች አንቺ ትመለከቺ ነበር? እሷም ከምትነግርሽ ነገር ተነስተሽ? አዎ እሷ ከምትነግረኝ ተነስቼ ሳየው ያው እሷ የምታወራኝ የነበረው በተግባር እያረጋገጥኩት ነበር። ልክ እሷ እንደምትነግረኝ አምሽቶ ይገባል፣ አምሽቶ የመግባት እንትን አለው። ሲገባ ደግሞ የሆነ ይጣላል ምናምን። በዛ የምትለውን ነገር አይሰማም። ኬርለስ ነው ማለት ቸልተኝነት ነገር። እሷን ዞር ብሎ የእንክብካቤ የማያደርግላትም ያው እንደ ነፍሰ ጡር ራሱ አያያትም ነበረ። ይሄ ነገር እኔ ራሱ እያየሁ በቃ የሆነ ብቷን ነው እንደሚል ነገር እንትን ነበረ። አንቺ ታዲያ እሱን ነገር ባየሽ ሰዓት ወይ እሱን ቁጭ አድርገሽ ለማናገር ወይም ደግሞ መውሰድ ያለብሽን እርምጃ ወስደሽ እህትሽን ከዚህ ጥፋት ለማዳን አልሞከርሽም? በዛ ሰዓት ለማስተካከል ማለት ነው። አልሞከርኩም። በሞከርማ እኮ ከዚህ እንትን ልወጣ እችል ነበር። ይሄ ሁላ ስቃይ ሁላ ችግር የደረሰባት እኔም እህቴን ያጣሁበት ምክንያት ይሄን ነገር ቀለል አድርጌ በማየት የራሴ የቸልተኝነት ባህሪ ነው። ለዚህ ነገር አሁን ትኩረት አለመስጠቴ
እህቴን እንዳጣት ያደረገኝም ትልቁ ነገር እሱ ነው። እኔ ይህን ነገር ሀሳቡን ለቤተሰብ ባቀርብ ኖሮ ኢቭን እንኳን ለማናገር ባልሞክር ለቤተሰብ ባማክር ሌሎች ሰዎች ችግሩን ለመፍታት ይሞክሩ ነበር። ከዚህ ድርጊት ምናልባት ሊመለስ ይችል ነበር። እህቴንም ላጣት አልችልም ነበር። እህቴንም ያጣኋት ያው በራሴ ችግር ነው ብዬ አሁን ራሴን ጸጸት። አይዞን ያው እንግዲህ አንዳንደኛ ቀለል አድርገን የምናያቸው ነገሮች ናቸው ዋጋ የሚያስከፍሉን። በእርግጥ እና ታዲያ በዛ ሰዓት ያን ነገር በምታይበት ሰዓት አንቺ እዛም በነበርሽበት ሰዓት አንቺንስ በምን አይነት ባህሪ ላንቺ ሲያሳይሽ ነበረ? ከአክብሮት አንጻርም ሊሆን ይችላል እንግዲህ እንደ እህት እንደመሆንሽ መጠን ምን አይነት ነገሮች ያሳይ ነበረ በዛ ሰዓት? ኢቭን ለኔ የነበረው አመለካከት ራሱ ማለት ሙሉ በሙሉ ተቀይሯል በዛ ሰዓት። ለምንድን ነው የሚመጡ ቤተሰቦች ምን ይሰራሉ? እህትሽስ ምን ትሰራለች? ለምን መጣች? እኔ አልበቃሽ? ምን ያንከባከብሽም? እኔ ላንቺ ማንከባከብ አንሳለሁ? እኔ አላስብልሽም ማለት ነው? እህትሽ ልታግዝሽ ልትንከባከብሽ ወይ ምን ልትረዳሽ ነው የመጣችው? እኔ አልበቃሽም? እኔን እንደዚህ ይሄን ያክል እምነት አትሰራ እያለ ይላት ነበር። ይሄን ነገር አንቺ ታዲያ ስትሰሚ ፊት ለፊትሽ ነበር የሚናገረው ወይስ እንደ ድንገት? ፊት ለፊት እንኳን አልነበረም፣ ለሷ ነበር የሚነግራት የነበረው። እና ኢቭን ስመጣ ያን ያክል ደስተኛ አይደለም። ደስ አይለውም ማለት እኛ ስንሄድ ማለት እኔ ብቻ አይደለም መላ ቤተሰቡ ወይም የሷ ዘመድ ጎረቤት ጓደኛ ምናምን ሲቀርባት አይፈልግም ማለት ይሁን የሚመክሩብኝ ይመስለዋል። ብቻ ደስተኛ አልነበረም። እና ታዲያ እህትሽ ያው እንግዲህ ያን ሁሉ ነገር እንትን እያለች ለእናንተም ያው ትኩረት አለመስጠታችሁ ዛሬ ላይ እንደተጎዱም ቢያደርግ የሚያማት ነገር ወይም ደግሞ ሌላ የተለየ ነገር ነበረባት የመሞታ ምክንያት የሆነው? ከእርግዝና ውጪ ምንም የሚያማት ነገር አልነበረም። ስታድግ ራሱ ከልጅነቷ ጀምራ ሙሉ ጤነኛ ናት። እንደማንኛውም ልጅ የምትዘል የምትጫወት ኖርማል ጤነኛ ልጅ ነበረች። አሁን ያው በእርግዝና ምክንያት እንጂ ሌላ የተለየ ይሄ ነው የምትሉት የሚያማትም አልነበረባትም። ታዲያ ምንድነው ምክንያቱ? አሁን እሷንም እንድታጣፍ ያደረገበት ምክንያት ወይም ደግሞ አንቺ ምን አይነት ዋና የጠራሽበት ምክንያትና የተጠራጠርኩትም ብዙ ያየሁትም ነገር አለ እያልሽኝ ነበርና ምንድነው ምክንያት ሊሆናት የቻለው ለሷ ሞት? ለዚህ እናንተን የዳረጋችሁ ምክንያት ምንድነው ታዲያ? እንግዲህ እሷንም ለዚህ የዳረጋት ነገር ይመስለኛል ከማየውና ከመጠራጠረው ነገር እኔ ከባሏ ውጪ ምንም የምጠራጠረው ነገር የለም። ምክንያቱም ያው እሷም ከምታወራኝ በፊት ጀመራ የምታወራኝ ነገር ነበረ። ወደ ትዳር ከገቡ በኋላ ሰላም አልነበራቸውም። የሚያሳየው ማክተሩ አልነበረም። ይብል ለኛ ያለው አክብሮት ለኛ ያለው ደስተኛነት እሷን ስንቀርባት የሚያደርገው ተግባር አመለካከቱ ጥሩ አልነበረምና በቃ ለዚህ የዳረጋት እሱ ነው። የሚገሏት ይሆናል ብዬ አስባለሁ። ምክንያቱም ከሞቶች በኋላ ራሱ ሁለት አይኗ አልነበረም ማለት ጎልጎሎ አውጥቶት ነበረ። አይኗን አውጥቶታል። እንዴት ነበር እሱ ነው ያያችሁ? እናንተ በሕክምና የተሰጣችሁ ውጤት ነበር ወይስ? በሕክምና የተሰጠን ውጤት አልነበረም። ሲጀመር ውጤቱን እንዲደበቅ አድርጎብናል። ሰውየው በጣም ብዙ ርቀት ሄዷል። በገንዘብም በተለያዩ ነገሮች ሰዎችን መረጃ እንዲደብቁለት አድርጎብናል እና አስቸጋሪ ነበርና እሱ መረጃዎችን ስላጠፋብን እኛም ወደ ህግ ሄደን እሱን እንትን ለማለት አስይዘነውም ነበር። በዋስ ነው የወጣው። ምክንያቱም እኛ መረጃ አልነበረንም፣ የምናቀርበው መረጃ አልነበረንም። እኛ እሷን ከማየት እሷን አይኗን አውጥቶታል። ሆስፒታል ሄደን አስመርምረን ያገኘነው ውጤት የለም። ውጤቱንም አስጠፍቶታል። እና ሌላስ ምን ጉዳት አየሽባት ሰውነቷ ላይ? ሌላ ያየሽው ነገር? ሌላ በቃ ሆዷን እርጉዝ ስለነበረች ሆዷን ነው የመጣው። እንዴት አደረጉት ታዲያ? አሁን ለምሳሌ ያው ነፍሰ ጡር ነበረች ስትሞት ሆዷ ውስጥም ጽንስ አለ አይደል? እሱ ነገር ምንድነው የተባለው? ሆስፒታል በወሰዳችሁት መሰረት ምንድነው የተገኘው ውጤት? የተገኘው ውጤት ያው ልጁ ሆዷ ውስጥ ሞቷል። በይታ አልነበረም። እሷም ያው የጽንሱ መዛባት ምክንያት የጽንሱ መሞት ምክንያት ነው እሷንም ለሞት የዳረጋትና ሆዷን መቷት ይመስለኛል ሳስበው ነው። ጽንሱ ሞቷል። ጽንሱ ከሞተ በኋላ እሷም አልቆየችም ሞታለች። ከዛ በኋላ ነው ታዲያ እናንተ የአስክሬን በምታዩበት ሰዓት ነው አይኗ እንደሌለ አንቺ ልታረጋግጡ ይችላል? ከዛ በኋላ ሬሳውን ወስደን ልናስመርምር ሞክረን ነበረ። ስለ አይኗም የለም፣ ሁለት አይኗን
በቢላ ጎልጉለው አውጥቶታል። ከዛ እነሱ ደግሞ የሰጧቸው ምንም አይነት ውጤት የለም። እነሱ የሰጡን ምንም አይነት ውጤት የለም። እንግዲህ ውጤቱ ሊኖር ይችላል። እሱ ግን በጣም ብዙ ርቀቶችን ሄዷል። የት ነበር አንቺ አሁን አይኗም እንደሌለ ለማየት የቻልሽው? ቤት ከመጣ በኋላ ነው አስክሬኑ? የት ነበር አየሽው? ያው እንግዲህ ቤት ገና አስክሬኑን ወደ ሆስፒታል ከመሄዱ በፊት አይኗም አልነበረም፣ ጎልጉለው አውጥቶታል። ከዛ እነሱ ይሄንን ውጤት እንትን አሉት። እሺ በዛ ሰዓት ሰብሯቸው አልነበረም? በሰዓቱ አልነበረም። የት ነበርኩኝ አለ? ወይም ደግሞ ለቅሶ ላይም ሀዘን ላይም ያው ወንጀለኛ እስካልሆነና ምንም ነገር እስካላደረጋ ድረስ የመገኘት እድል አለውና ለቅሶም ላይ ነበረ። እንደማንኛውም ሰው ጋቢው ልብሱ ሲንጎማልን ነበረ። ብቻ የሀዘን ስሜትም አይታይበትም ፊቱ ላይ። እሺ ከዛስ በኋላ ልታናግሩ ስትሞክሩ ምንድነው የሰጣችሁ መልስ? እናናገረው ስሞክር እኔ እኮ ሚስቴን ከእናንተ በላይ ወዳታለሁ፣ እንደውም ሚስቴን በማጣቴ እኔ ነኝ የተጎዳሁት እንጂ እናንተ ምንም የተጎዳችሁት ነገር የለም ብሎ መዘና ብሎ ያናገር። ምንድነው የሆነችው? ምንድነው የተፈጠረው ብላችሁ ልጠይቁት አልሞከራችሁም? ካያችሁትም ነገር አንፃር አንቺም ካያችሁ ነገር አንፃር ምን አይነት መልስ ሰጣችሁ? እሱ እኔ ሚስቴን በጣም ነው የምወዳት፣ እንደዚህ ላደርግ አልችልም፣ እናንተ ከምታስቡትና ከእንትን ውጪ ነው። በቃ እኔ ለሚስቴ እንዲህ አይደለሁም፣ እናንተ እንደው መጥፎ ሰዎች ናችሁ፣ እናንተ ናችሁ ያስገደላችኋት ወይም የገደላችኋት የሚል ሐሳብ ነበር ጭራሽኛ ላይ ነው ያለከው። እና ታዲያ ያው እንግዲህ ቤቱን እየተገዛ የተሰጠን እያንዳንዳችን አግብተን ስንወጣ ቤት ተገዝቶ ነው የሚሰጠን ብለሻልና በዛ ቤት ውስጥ ነው ይኖሩ የነበረው ወይስ ሌላ እንትን ያሉት ጎጆ ነበር? እነሱ ሁለታቸው ሲጣመሩ እሷ በተሰጣ ቤት ውስጥ ነው። እሱ ምንም ነገር አልነበረውም። እሺ በፊትም ያው የፍቅር ግንኙነት ጀመረው እያለ እሷም እኛ ቤቷ ነበረች ራሷ ቤት፣ እሱም ውጪ ነበር። ወደ እሷ ቤት ነበረች። እሺ እሱ ወደ ቀጥታ ወደ እሷ ቤት ነው የመጣው። እሷ ቤት መጣ። የፍቅር የትዳር እንትናቸውን ጀመሩ። ወደ ትዳር ገቡ። አለቀ። ከዛ በኋላ እሷ ቤት ነው የሚኖሩት የነበረው። አሁን ይዞ የመጣው ነገር የለም። አሁን የት ነው ያለው? እዛው ቤት ውስጥ እኛው ቤት ውስጥ። እናንተ ሄዳችሁ ለማናገር ወይም ደግሞ ስለ ንብረቱ ለማውራት አልሞከራችሁም? ምክንያቱም አንዴ እሷን አጣችኋታል አይደለ? እዚህ ጋር እህትም ሁሉንም ነገር ማጣት አትችሉም። እኛ ስለ ንብረቱ ብቻ አይደለም፣ ስለ ንብረቱ እኛ እሷን አተናታል። እንኳን ንብረቱ እኛ የምንፈልገው እሷን ነበር፣ እሷንም አጣን። እሷን ካጣን በኋላ በቃ ወደ ቤት ስንሄድ ራሱ ኢቭን ስለ ንብረት አናግረ ነው አይደለም እንደዚህ ስንሄድ በጣም ደስተኛ አይደለም። ምንድናችሁ እናንተና ማናችሁ ነው ያላቃችሁ? ይክዳችሁ ነበር። በቃ ምን አመጣችሁ? ምን ልሰሩ መጣችሁ? ምን አለ እዚህ? እህታችሁ ናት ሞተች፣ ሌላ ምን ቀሪ ነገር አላችሁ? ምን ፈልጋችሁ ነው ምናምን ይለን ነበር። በጣም ከባድ ነገር ነው። እህትም አጣችሁ፣ እሱም ደግሞ እንደዚህ እናንተ ላይ ያደረሰው ነገር ቀላል ነው ብዬ አላስብምና በዋነኝነት ይጠቅማችኋል ይሄን ብታደርጉ ብለሽ የምትይው ነገር ካለ? እኔ አሁን የምፈልገው ከእናንተ እንድታግዙኝ የምፈልገው የእህቴ ደም ከልብ ሆኖ እንዲቀር አልፈልግም። እሱን በምታውጣጡበት መንገድ ጠጋ ብላችሁ ማለት እንደ ማንኛውም ሰው የእህቴን ያጣሁት እህት ማለት ከባድ ነገር ነው። እኔ ስለ ንብረቱ፣ ስለ ቤቱ፣ ስለ ሌላ ጉዳይ አይደለም። እህቴ ግን ደሟ ፈሶ መቅረት የለባትም። ኢቭን እሱ ራሱ እኛ ስንሄድ አሁን በሰላም አያናግረንም። ብናናገረው ራሱ ሊያናገረን ፈቃደኛ አይደለም። ቢያንስ እናንተ አሁን የምታረጉልን ነገር ቢኖር እሱን ተጠግታችሁ እንደማንኛውም ሰው ቀስ ብላችሁ አውጣታችሁ ይሄን መረጃ ማለት እሱ ያደረገው ነገር ካለ እንድናጣራላችሁ ነው ዋናው የጠራሽበት መንገድ። ምክንያት እሱ ነው። ከዛ ውጭ ደግሞ እሱ ኢቭን እኛ ብንሄድ ወደ ቤት ስንሄድ ራሱ በጥሩ መንፈስ ያይን ከሷም አልፎ እኛንም ችግር ውስጥ ሊያስገባን ይችላል። እኛንም እኮ ሊገለን ይችላል። ጀመር መጀመሪያ ላይ እሷንም የቀረባት ለገንዘብ ብሎ ነው ገደላትም ጭምር ማለት ነው መስለኛል። እንግዲህ እኔ በራሴ ባየሽ ነገር ተነስተሽ ካየሁት ነገር ተነስቼ ያሰብኩት ነገር ቢኖር ይሄ ነው። ገደላትም እሱ ነው ብዬ ነው የማስበው። ግን እኛንም ሊገለን ይችላል። ምክንያቱም ሰውየው ሙሉ በሙሉ የተጠጋት እሷን ለገንዘብ ነው። ገደላትም ለገንዘቡ ስለሆነ ገደለ ሚስቱን የልጁን እናት የገደላት። ስለዚህ እኛንም ሊገለን ስለሚችል የኛ መሄድ የኛ እንትን ማለት ምንም ጥቅም የለውም። ያው እኛን ህይወት ሊያሳጣን ስለሚችል እናንተ ልክ እንደ ህግ ባለሙያም እንደ ጎረቤት እንደዛ ዘመድ ሆናችሁ ተጠግታችሁ ያለውን ነገር ብታውጣጡና የእህታችንን
እንዴት ነው አሁን እንግዲህ ትንሽ እንትን ስልሽ ቤተሰቦች ያሉበት ሁኔታ ወይም ደግሞ እሷን ካጡ በኋላ ያለው ነገር እንዴት ነው እናንተ ጋር? እሱ ያው በጣም አዝነዋል። ልጃቸውን ያጡት እህታችንን ያጣነው። ስለዚህ ያለንበት ሁኔታ በጣም ከባድ ኢቭን እሱን ማየት ማንፈልግ ማለት ስናየው ሌላ ስሜት ነው የሚሰማን እና በዚህ ሁኔታ ነው ያለን። አይዞን እንግዲህ በጣም ከባድ ጉዳይ ነው ያጋጠማችሁ። እናንተም እንግዲህ ተጽናንታችሁ የሚፈጠረውን ነገር እውነትም ይሁን እንግዲህ የሚፈጠረውን ነገር ለመቀበል ዝግጁ መሆን መቻል አለባችሁ። ከአሁን በኋላ ያው ለኔ በሰጣሽኝ መሰረት ማለት ነውና ኬዙን እንግዲህ የምንችለውን አቅም ተጠቅመን ህይወታችሁን ደም በከንቱ ፈሶ እንዳይቀር የምችለውን ሁሉ ለመርዳት ሞክራለሁ እኔ። እሱን መናገኝበት መንገድ ወይም ደግሞ የእህትሽንም ቤት ጨምሮ ማለት ነው ታመቻችልናለሽ። ብዙ ኮንታክት ከኛ ጋር ይኖርሻል ማለት ነው በምናደርገው ሂደት። እሱንም ደግሞ በምን አይነት ሰዓት በምን አይነት ቦታ ላይና ቤቱ ላይ አግኝተን ልናናገረው ስለሆነ መንፈልገው ያን ነገር ያው እንግዲህ ካለሽ መረጃም ካለሽ ቅርበትም አንፃር እንትን ብለሽ ታመቻችልናለሽ ለኛ ለማናገር ሁሉም ነገር ለማስተካከል። ያው እንግዲህ እህታችሁን በህይወት ባትኖር የሷን ደም ለመመለስ እንሞክራለን። እውነት አድርጉትም ከሆነ የሚገባውን ይሄ ቅጣት ማግኘት መቻል አለበት ይሰው። ስለዚህ የምናደርገውን ነገር ተቀብላችሁ እንድታግዙን እናንተም ከጎናችሁ እንድትሆኑ ነው የምንፈልገው። እኛ እንግዲህ በምንችለው አቅም እንሞክራለን። አይዞሽ እግዚአብሔር ያጽናችሁ። እንግዲህ ውድ ቤተሰቦቻችን እንዳያችሁት እንደሰማችሁት በጣም ከበድ የሚል ኬዝ ያው እንግዲህ የሰው ልጅ ብዙ ነገሮችን አጥፍቶ በነፃነት በገዛ ቤታቸው ወይም ደግሞ በገዛ በእናትና በአባቷ ቤት ሞቻው ማለት ነው እየተንቀሳቀሰ ንጹህ አየር እየተነፈሰ ነው ያለው ይሰውና እስኪ እንግዲህ ምን አደረጋት የሚለውን ደግሞ እኛም እናንተም አብረን መናይ ይሆናል። የምንችለውን ሁሉ ሼር ለማድረግ እንሞክራለን ለእናንተ ማለት ነው። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ለብዙ ሰው እንዲዳረስ ሼር በማድረግ አግዙን። ምን ይፈጠራል የሚለውን አብረን እንይ። ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? እኛ ከአንድ ቦታ ነበር የመጣነውና ከአንድ ተቋም ነውና ያው ሰዎች እናቶችን እንሸልማለንና ውስጥ ገብተን አንዳንድ አስተማሪውን ታሪኮችን አውርተን መጠየቅ ደስ እንዲለ ሽልማት ሰጠንሽ እንሄዳለን። ሌላ ሽልማት ትልቅ ሽልማት ነው፣ ሰርፕራይዝ ነው። እንግዲህ እሱን ደግሞ ያው ጥያቄዎቹን በስነ ስርዓት ከመለስክልን በኋላ እንትን እንላለን። እባክህን ገውሽ እንኳን ደህና መጣችሁ። እንኳን ደህና ቆየን። ብቻህን ነው የምትኖረው እንዴ? ለጊዜው ብቻዬን ነኝ። ኦኬ መልካም። እሺ ቀድመን ተቀመጥን አይደለ? አይ ችግር የለም። ቀድመን ተቀመጥን። እሺ እሱም እንግዲህ ጓደኛችን ነው። እሺ ያው አንዳንድ ጥያቄዎችን ነው የምንጠይቀው። ያው ቀለል ቀጥታ ሰላም ነው። በሰላም ነው። ምንድነው ምን ሽልማት ምናምን የምትሉት ምንድነው? ትንሽ ያው አንዳንድ እንደዚህ በእኛ ያው እንደምታየው ከኛም ጋር ልጆች አሉና እንደዚህ አንዳንድ ሰዎችን እንደዚህ በተለያየ ነገርም የተጎዱ ሰዎችን የዞርን ጥያቄ እየጠየቀን እንሸልማለን እና ያው ሰምቼ አላውቅም ነበር። እንደዚህ ነገር ካለ በጣም አሪፍ ነው፣ ደስ ይላል። እድለኛ ነህ ማለት እፈልጋለሁ። በዚህ አጋጣሚ ያው የተወሰኑ አንዳንድ ጥያቄዎችን ነው የምንጠይቅህ። ለዛ ያለውን ነገር ያው አረ ችግር የለም፣ ፈቃደኛ ነኝ፣ እነግራችኋለሁ። በጣም አሪፍ ደስ ይላል። እስቲ እንዳው እስቲ ስለራስህ ንገረን እስቲ። በምን አይነት ሁኔታ ውስጥ ነው ያለው ስላለው ህይወት? እግዚአብሔር ይመስገን በጣም ደስተኛ ነኝ። እንደምታዩት ትንሽ አሁን ሰሞኑን የሆነ ትንሽ ሐዘን ገጥሞኝ ባለቤቴን አጥቼ ትንሽ ከፍቶኛል እንጂ እግዚአብሔር ይመስገን በጣም ደስተኛ ኑሮ በፍቅር በደስታ በሰላም የምንኖር ባልና ሚስት ነበርነን። ያው እንግዲህ ይደረጋል። ያው በጣም የምወዳት ባለቤቴን አጣሁ። እግዚአብሔር ያጽናው። አሜን። እንዴት ነበረ? እስኪ ከልጅነት ጀምሮ ያለውን አንዳንድ ነገር እናወራና ያው ሽልማቱን ስንሸልም የአንድን ሰው ታሪክ ለሰው መማሪያ እንዲሆን የምንወስዳት ነገር አለችና እሺ ከዛም ተነስቶ ነው ከዛ በኋላ ነው ሽልማቱን የምናበረክተውና እንዴት ነበረ አስተዳደግ እስከዚህ ደረጃ እስክደርስ ድረስ ያለው ነገር የሚለውን አንዳንድ ነገር እናወራ እስኪ። እግዚአብሔር ይመስገን እንደማንኛውም እኔ ከገጠር ነው
ተወልጄ ያደግኩት የገጠር ልጅ ነኝ። ለስራ ወደዚህ ወደ አዲስ አበባ መጣሁኝ። ለማንኛውም ሰርቼ በጣም ታታሪ ሰራተኛ ነበርኩ። በጣም መለፋ ነበር። ሰርቼ ታትሬ ለዚህ ደርሼ ነበር። እግዚአብሔር ይመስገን። እንዴት ነበር? ከዛ እስከ ክፍለ ሀገር ወደዚህ ስትመጣስ ማን ነው የተቀበለ? እስቲ ስለነበረው ሁኔታ። ከክፍለ ሀገር ስመጣ አጎቴ ነበረኝ። ከአጎቴ ቤት ነበር ያረፍኩት። እንደው ምን ብለህ ነበር የመጣው? እስቲ ከክፍለ ሀገር ወደዚህ ስትመጣ። ያው ከገጠር ኑሮ የአዲስ አበባ ኑሮ ይሻላል ብዬ ነው የመጣሁት። ግን እኔም እንደመጣሁትም እግዚአብሔር ይመስገን የራሴን ጥረት ተጨምሮበት አልከፋኝም። የተስተካከለ ኑሮውን እየኖርኩ ነበረ። ግን ያው በመሀል ይሄ ነገር መፈጠሩ ትንሽ ያስደነግጣል እንጂ በጣም የተስተካከለ ኑሮ ነበር እየኖርኩ ነበረ። በጣም ያሳዝናል። እንግዲህ ያው እስቲ ያው አጎቴ ነበር የተቀበለኝ ብለኛልና ምንድነው እስቲ አጎቴ ሲቀበል የነበረው ነገር እንዴት ነበር? ብዙ ተጽዕኖ ምናምን ያደርስብህ ነበር? እንደ ሌሎች አሁን ብዙ ጊዜ እንሰማለን እና እንደዚህ እንዴት ነበር እስቲ አቀባበሉ? አው እንደመጣው ያው የአዲስ አበባ ኑሮ እንደምታውቁት በቤት ኪራይ ነው፣ ብዙ ችግር አለው እና እንደመጣው 1-2 ወር እንዳረፍኩኝ ወደ ቤተሰብ ተመለስ ብሎኝ ነበር። እኔ ግን አልመለስም ብዬ ለምንድን ነው ተመለስ ያለ? ያው የሱም ኑሮ ትንሽ ከእጅ ወዳፍ ነበረ በዛን ሰዓት ያለው አቅም ከኑሮም አንፃር ነው። ሰው መጥላት ሳይሆን ከኑሮ አንፃር ነው። እና ቤተሰቦችንም እጄ እንዳግዝ እዛው ትምህርቴን እንድጨርስ ነበር ፍላጎት። እኔ ግን አልሄድም ብዬ እዚህ የማታ እየተማርኩኝ ቀን እየሰራሁኝ ህይወቴን አስተካከልኩ። በዛን ሰዓት እሱም ደስ አለው። መጨረሻ ላይ አሁን ባለው ህይወቴ በጣም ደስተኛ ነው እሱ በራሱ። አሁን በጣም በፍቅር በሰላም ነው የምንኖረው። ትገናኛላችሁ አሁን? ሰላም በደንብ ነው በቃ በደንብ ነው የምንገናኘው። እሱ ነው ለዚህ ደረጃ በቃ ብዬ እኔም ስለማስብ በደንብ ነው የምንገናኘው። እሱ ባይቆጣኝ እኔ ታትሬ ሰርቼ ለዚህ አልደርስም ነበር። የሱ ቁጣ ለእኔ ብርታቱ ነው። በጣም ደስ ይላል። ጥሩ ነው። እንደዚህ እንግዲህ ከቤተሰብ ጋር ብዙ ጊዜ እንደዚህ አይነት ነገር ሲፈጠር ትንሽ አስቸጋሪ ነውና እንደው እስቲ ከዛስ በኋላ ብቻህን ስትሆን እንግዲህ እንደነገርከኝ ስራም የለህም፣ ወደ ክፍለ ሀገር ሂድ እያለህ ነው። እሱ እንዴት ነበር የነበረው ነገር አንተስ ጋር? ወጣው ከጓደኞቼ ጋር አጋጣሚ ልጆች አስተዋውቆኝ ነበረ። ሌሎች ሌላ ልጆች ማለት ነው? እሺ። እዚሁ ስኖር ከሱ ጋር ሌሎች ልጆች ጋር ተዋውቄ ነበር። በመሃል ከነሱ ጋር ሆነን የቀን ስራም እየሰራን ማታ እየተማርን በአንድ ቤት ተከራይተን መኖር ጀመር። ከዛ በመሃል ያው እግዚአብሔር ይመስገን ብሎ እኔ ፈጣን ስለነበርኩኝ ሙያ ምናምን ለመድኩኝ። ከዛ የተነሳ ያው ህይወቴን መምራት ጀመርኩ ለብቻዬ። ስለዚህ ያው በጣም ያናል የከበደ ነገር የገጠመ ነገር የለም ነበር? ያው እሱማ ብዙ ውጣ ውረድ ታሳልፋለህ። ሁሉም አልጋ ባልጋ አይሆንም። እንደው ምን ገጠመ እስቲ ከምታስታውሰው? እንደው ያው ለጊዜው ብዙ ተቸግሬያለሁ። የአዲስ አበባ ህይወት፣ የአዲስ አበባ ቋንቋውም ኑሮውም ሁሉ ነገር ከባድ ነው። የገጠር ልጅ ነኝ። በጊዜው ብዙ ነገር ተቸግሬያለሁ። ግን ያው አልፏል። እግዚአብሔር ይመስገን። የማያልፍ ነገር የለም፣ አልፏል። ልክ ነው። በእርግጥ ያው እስቲ ለኛ እንደው ማለት መማሪያም እንዲሆን ለሌላም ሰው እንደዚህ አይነት ነገሮች ለሚያስቡ ሰዎች መማሪያ እንዲሆን እስቲ በጣም ከምታስታውሰውና ከገጠመህ ነገር አንድ ነገር እስቲ ንገረኝ። ያው ከማስታውሰው ለምሳሌ አሁን ማለት የገጠር ልጅ ስለሆንኩ ስራም ብዙም የመጣሁትም በልጅነቴ ነው። ብዙም ስራ ሰርቼ አላውቅም ነበር። ለምሳሌ የቀን ስራ ሰራ አርማታ ማብካት በጣም ከባድ ነበር። ትቼ ሁሉ የመጣሁበት ቀን ያቋርጭ ማለት ነው። ለምን እኔ እዛ ጋር እንደዚህ አይነት ስራ አላውቅም። እርሻ የሆነ አንዳንድ ነገር ቁፋሮ ካልሆነ እንደዚህ ሲሚንቶ እንዴት እንደሆነ አላውቅም። እሱ ነገር ከዛ የቤት ኪራይ ኑሮ ምግብ ገዝተህ ነው የምትበላው። በእናት እጅ ለመልኩ ልጅ ነኝ። እሱ ነገር በጣም ከብዶኝ ነበር ለብዙ ጊዜ። እስቲ እንደው ያው በጣም አዘን ላይ እንደነበርክም ያው ነግረህናል። በጣም ያሳዝናል። እኛም እንግዲህ በጣም እናዝናለን ለተፈጠረው ነገርና ከባለቤትስ ጋር እንዴት ነበር ትውውቃችሁ? ከባለቤቴ ጋር የተዋወቅነው እዛው ከነሱ ቤት የቀን ስራ ልሰራ ሄጄ ነበር። በዛው በቀን ስራ ነበር የቀጠልክበት አንተ? አይ ወደ መጀመሪያ ሰዓት የቀን ስራ እየሰራው ነበር እና የተከራየሁበት ቤት ደግሞ ከነሱ ቤት አጠገብ ነበር። እሺ። ከዛ ከልጅነቷ ጀምሮ ማውቃት ነኝ ማለት ነው። ልጅቷ ግን እንደዚህ ግንኙነት የለንም። ግን ልጅቷን እኔ የቀን ስራ እየሰራው ከነሱ ቤት አጠገብ ተከራይቼ እየኖርኩ አውቃታለሁ፣ በደንብ አውቃታለሁ። ከዛ እኔም ህይወቴ እየተቀየረ እያማረብኝ ሙያ ለምጄ መጣ። ህይወቴ ማማ በዛን ሰዓት እኔ የራሴ ህይወት ሲስተካከልልኝ እሷን ቀረብኳት። ነገሮችን አስተካክዬ እሷን የቀረብኳት። ከዛ ተግባባን። እዛው በታቀኝም ስለነበረ
መግባባቱ ብዙም አልከበደኝም። ያው ስለ ፍቅር ጥያቄ ውስጥ አልገባንም። ዝም ብለን የተወሰነ ጊዜ ቆየን። ከዛ በመጨረሻ ወደ ፍቅር ጥያቄ ውስጥ ገባን። እሺ በጣም ለብዙ ጊዜ አስቸግራይ ነበር። ግን አንተ እንደዚህ ቤተሰቦች ላይ ፈቅዱ ይችላሉ ለምን ምናምን ብላ ነበር። ከዛ ስሰማ ደግሞ አይ ቤተሰቦችሽማ በአንቺ ፍቅር ምርጫ እንደማይገቡ አውቃለሁ እንደዚህ ስላት ተረዳችን። በቃ ወደ ፍቅር ህይወት ገባን። በሰላም መኖር ጀመርን። ወደ 3 ወር 4 ወር አካባቢ ቤተሰብ ሳያውቅ እንገናኝ ነበር። አንተ እንዴት የእሷን የፍቅር ፍላጎት ቤተሰቦቿ ሊገድቡ አንቺን አይችሉም ብለዋታልና እንዴት ነበር ያን እርግጠኛ ልትሆን የቻልከው? አንተ ከምን አንፃር ነበር? እንደምልሽ የተከራየሁት ከነሱ ቤት አጠገብ ነበር እና ቤተሰቦቹ ደግሞ በጣም ያላቸው ናቸው፣ ባለሀብቶች ናቸው የሷ ቤተሰቦች እና የህይወት ታሪካቸው ይወራል። ውጭ ነው ያለው እንደዚህ ሲድሩ ልጆቻቸው ምናምን እሰማለሁ። ለዚህ ስራም ብዙ ጊዜ ሰራ ነበር። ከዛ በሙያዬም ሳድግ ከነሱ ጋርም ሰርቻለሁ፣ ብዙ ስራ ሰርቻለሁ። የእነሱን የህይወት ታሪክ አውቅ ነበር እና አውቄበት የገባሁት እራሱ ማለት ነው። ከዛ ተነስታ ነበር አንተ የእሷን ልታሳምንበት የቻልከው? ምን ነበር የጀመርከው ወይም ደግሞ የተማርከው ሙያ ምን ነበር? ኢንጂነሪንግ። ኦኬ። ከቀን ሰራተኛ ተነስታ ነው የተማርከው ወይስ ድሮ ከክፍለ ሀገርም አለ ትምህርት? አይ ክፍለ ሀገርም እስከ 10 ተምሬ ነው የመጣው። እንዴ ከ10ኛ ክፍል እዚሁ የማታ ጨርሰ ነው ወይስ እንዴት? የማታ ጨርሼ። ስለዚህ ያው ኢንጂነሪንግ ሳይሆን በምንድነው በኮንስትራክሽን ውስጥ ማለት ነው። ኮንስትራክሽን ነው ማለት ነው። ኢንጂነሪንግ ብዙ እንትን አይ ዩኒቨርሲቲ ሳይሆን ያው በልምድ ማለት ነው። በኮንስትራክሽን ስራ ውስጥ ነው። ኦኬ። እሺ ታዲያ ከዛስ በኋላ እንዴት ነበር? ወደ ትዳር ከገባችሁስ በኋላ የእሷ ቤተሰቦች እንደነገርከን ያው ብዙ እንትን የላቸውም ካንተ ጋር ፍላጎት የላቸውም እና እና እንዴት ነበር? እኔ እሱን እንድታምኔ ብዬ ህይወቴ ተስተካክሎልኝ ነበር። የሰራሁትን ቤት በስሙ አድርጌ ካርታ ሰርቼ ነው ራሱ ያሳየዋት መጀመሪያ ነው። ከዛ የዚህን ያህል ፍላጎት ካለህማ ምናምን ብላ በቃ በሰላም ተቀበለች ማለት ነው። ኦኬ። አንተ ቤት ነበረክ በዛ ሰዓት? አዎ ቤት ገዝታ። ይሄኛው ቤት ነው? አዎ። እና ታዲያ ከዛስ በኋላ ምንድን ነበር እስቲ በትዳራችሁ ማለት የተፈጠሩት ነገሮችን እስቲ ንገረን። በትዳራችን ምንም የተፈጠረ በዝርዝር ሁሉን ነገር እስቲ ንገረን። በጣም በሰላም በፍቅር በደስታ ነው የምንኖረው። ምንም የጎደለበት ነገር ምንም የጎደለበት ነገር የለም። ሰላም ነው። ታዲያ ምን ነበር የባለቤት ክልፈት የሆነው ህመም ነበር? እኔ እሱ ነገር ያማት ነበር። ምንድን ነበር የሚያማት? ነፍሰ ጡር ነበረች እና ያው ነፍሰ ጡር ከዛው ማለት ነፍሰ ጡር መሆን ያው መታመም አይደለም። አዎ ነፍሰ ጡር ስትሆን ያው አንዳንድ ህመሞች ይመጣሉ። ደም ሊጨምር ይችላል። እንደዚህ አይነት ነገር ይመጣሉ። እንሄዳለን። ታክማ በሰላም ትመጣለች። አብሬያት ነው የሚሄደው። በቃ ኤቭሪቲንግ በቃ ምንም ችግር የለውም። ምንም ያጎደልኩባት ነገር የለም። በሰላም በደስታ በፍቅር ነው የምንኖረው። አንቺ ትብስ አንተ ትብስ ተባብለን ነው የምንኖረው። ምን ይሏት ነበር በታመመችበት ሰዓት ህክምና ላይ? አይ ደሟ ጨምሯል፣ ሊቀንስ እንደዚህ መድኃኒት ሰጥተዋታል። እሱ እንትን በላት ተንከባከባት በቃ። ከዛ ውጭ ሌላ ምንም እንደዚህ ከባድ ነገር የለባት እንጂ ሌላ እንደዚህ ለሞት የሚያደርሳት ነገር የለባት። በጭራሽ ለሞት የሚያደርስ ነገር የለም። እንደው ካንተስ ጋር በአንዳንድ ነገሮች ተጨቃጨቁ ነበር? እንደዚህ በአንዳንድ ነገሮች የተነሳ ብዙ ጊዜ ጭቅጭቅ ነበራችሁ? ያው እሱማ ሰው ነህና ስትኖር ጭቅጭቅ አይጠፋም። አንዳንዴ ከጓደኞቼ ጋር ማምሽቼ ጠጥቼ ልመጣ እችላለሁ። ይዛና ሳል ለምን እኔ እንደዚህ ሆኜ ለምን ጠጥተህ ታምሻለህ? እኔ ብቻዬን አይደለሁ። ይሄ ነገር ይፈጠራል እንጂ እንደዚህ የከረረ ነገር የለውም እኮ። ቢሆንም እስቲ ለምሳሌ በጣም ያው አንተም እንደዚህ ሆነ በምትመጣ ሰዓት እሷ ያው ያስከፋታል። ልክ ነው። ግን ምንድን ነበር ያንተ ምላሽ? እንደዚህ መጋጨት የመደባደብ አይነት ነገር ነበር? ኧረ እኔ እንደዛ ፍላጎት የለኝም። ያው ይቅርታ ጠይቄ ምናምን ነው እገባለሁ። ይቅርታ ጠይቃታለሁ። በቃ ይረሳል። እሷስ ነገር በተደጋጋሚ አንተ ስታደርገኝ ነገር ምንድን ነው የምትለው? እሷማ ተደጋገመ ትላለች። ለምን ሁሌ ይቅርታ ምን ይጠቅመኛል? ለምን በተግባር አታሳየኝም? እንደዚህ አይነት ነገር ትላለች። ያው ሰው ነህና ያው ታመሻለህ፣ ትዝናናለህ። አንዳንዴ የሆነ ነገር ይፈጠራል። በስራ ሰዎች ጋር የምታገኛቸው ሰዎች ጋር ነው እንጂ ሌላ የተለየ ከባድ ነገር አልገጠመም። አንተ እንድታመሽ ምክንያት ምን ነበረ? ቤት ያው ነፍሰ ጡር ሚስት ነች። በጣም ትወዳታለህ፣ በጣም ብዙ ሴሌብሬት ማድረግ የምችለውን ነገር ማድረግ የምችለው ከሷ ጋር ነው ቤት ውስጥና
ምን ነበር አንተ ምክንያት ውጭ ጠጥቶ ለማምሸት? ያው ጓደኞቼ ጋር ምሽት ሊመጣ ይችላል እያልኩ ነበርና ያን ያክል እንድታመሽ የሚያደርግ ጉዳይ ምን ነበር? ያው የስራ አንዳንድ የስራ ሁኔታ ይገጥምሻል። ጓደኞች ጋር ቁጭ ብለሽ ታወሪያለሽ ስለ ስራ፣ ሳታስቢው አንድ ሁለት ስትይ ታመሻለሽ እንጂ የተለየ ምክንያት የለኝም። እንጂ እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። ምንም አይነት የተለየ ምክንያት የለኝም። ምን ያህል ጊዜ ሆናት ማለት ነው ካረፈች? ወደ 4 ወር። አዎ ጥቁር ነበር። ትናንት ይሁን ከትናንት ወዲያ አካባቢ 1-3 ቀን ይሆነኛል። ያው ቤተሰብም ሲቆጣ ሀዘን ማብዛት ሌላ ነገር ይዞ ይመጣል ሲሉ አወለድኩት እንጂ አሁንም ድረስ ሀዘኔ ከውስጥ ነው። በልብስ አይደለም ሀዘን የሚገለጠው። እሱ እውነት ነው። አዎ ውስጤ እንደተሰበረ ምን የማውቀው፣ ምን ያህል እንዳጣዋት፣ ምን ያህል እንደተጎዳው የማውቀው ነው። ልክ ነው። በእርግጥ ትክክል ነህ። በጣም ያው ይጎዳል አይደል የሚስት ሞት። እስቲ እንደው ከዛስ በኋላ ያው ልጅ ይዞ ከባድ ነው። አዎ እስቲ ያው እንግዲህ ያው ባለቤቴን ከማግባቴ በፊት ቤቴን በስሟ አድርጌላት ነው ያገባኋት እንድንወዳት እንድታቀይ እያልኩ ነበር ቀደም። አሁን ላይ ታዲያ የእሷን ቤተሰብ አላት አይደለ? ንብረቷን ብሎ ሊመጣ የሚችል ቤተሰብ አለ። ምን አይነት ሁኔታ ላይ ነው አንተ ያለው አሁን? ያው እንግዲህ ከሆነች በኋላ ግዴታ መቼው ሰው ነሽና መኖር ትቀጥያለሽ። እሱን ለማስተካከል አሁን ቀበሌ ምንም እየተሯሯጥኩ ነው። የቤቱን ስም ወደ ራሴ ስም ለማዞር የሚችለውን ነገር እያደረኩ ነው። እዚሁ ቤት ውስጥ ነበረ ህይወቷ ያለፈው? አዎ እዚሁ። ምን እንዴት ነበረ? እስቲ ለመጨረሻ ጊዜ ህይወቷ ሊያልፍ አካባቢ አንተ የት ነበርክ? እኔ ውጭ ነበርኩኝ። እንዴት ነው የሰማኸው እሷ መሞቷ? በጣም ከባድ ነው። በእናትህ እንዴት ብዬ ልንገርህ? አምሽቼ ነው በአጋጣሚ የመጣሁትና እህቷ ነበረች፣ ታላቅ እህቷ። አዎ እና መጣሁኝ። ስመጣ ግን አልጋ ላይ ተኝታ ነው። ፖሊስ ምናምን ተሰብስቦ ሰው ነው የደረስኩት። አዎ ምን እንደተፈጠረ ራሱ አላውቅም። ዛን ሰዓት ነው በጣም የተደናገጥኩት። በጣም ምን አይነት ችግር እንደሆነ አላውቅም። ምን አይነት እንግዲህ ከሰው ጋር ትጣላ፣ ከጎረቤት ጋር ከሁሉም ፍቅር ነች። እኔ አብራት የምትኖረው አልፎ አልፎ የምትመጣ ትላቅ እህቷ አለች። ከሷ ውጭ ሌላ እኔ ምንም እንደውም የምጠራጠረው ሰው የለኝ። ግን እኮ በዛ ሰዓት እህቷ ሳይሆን አንተ እንደነበርክ ነበር። አንዳንድ ነገሮች ያው ከወሬም ተነስቶ አንዳንድ ሰው ሲያወራ ትሰማለህና በዛ ሰዓት ከእህቷ ይልቅ አንተ ነበርክ። እህቶቿ ቤተሰቦቿ የደረሱት ከዛ በኋላ ነበር። አይ እኔ አልነበርኩም፣ እሷ ነበረች የነበረችው። እንግዲህ ያው ብዙ እንትን አለን አይደለና እስቲ እንዳው ይህ ቤት ያው እኛም በአጋጣሚ የመሬት አስተዳደር ሰዎችን ትንሽ ለማግኘት ሞክረን ነበርና እሺ ያው አንተ ጋር ከመምጣታችን በፊትም አንዳንድ ነገሮችን ለማጥራት ሞክረን ነበርና ይሄ መሬት የሷ ቤተሰቦች እንደነበር የደረስንበት ነገር አለ። ማን ነው እንደዚህ የሚለው? በማስረጃና በወረቀት በማስረጃና በፋይል ያለ ነገር ነው። ምን ለማለት ፈልገህ? ምን ለማለት ፈልገህ? ምን ተልከህ የመጣ መልእክተኛ ነህ? ተልከህ የመጣ ምንድነው? ተረጋጋና ቁጭ በል። ምንድነው? ሌላ ምንድነው የምትለው? ምን እንትን ባንዴ እኔ ለፍቼ ሰርቼ ነው ደሜን አንጠፍጥፌ ነው የመጣሁት። ይሄ የእሷ ቤተሰቦች ቤት ነው። ይኸውልህ በማስረጃ እኮ ነው እያናገርኩ ያለው። እስቲ አምጣው ማስረጃውን። አንተ ያለህን ማስረጃ አምጣ። አለኝ እኔማ አመጣለሁ። እስቲ ያለህን ማስረጃ አምጣ። ማን ነህ እናንተ? ምንድነው ለአንተ ማስረጃ የምሰጠው? ምንድነው? አንተ ማን ነህ? ሙሉ ማስረጃ ስላለን ነው እኛ። ግዴታ ደግሞ ለአንተ ማሳየትም ግዴታ የለብንም ይጀምር። አንተ ምን እኔ መጠየቅ ግዴታ የለብም፣ መብት የለህም። ማን ነህ እናንተ የምትጠይቀኝ? አንተ ማን ነህ እና እኔ ነው የምትጠይቀኝ? እኔ ማንነቴን የማሳወቅ ግዴታ የለብኝም። እሺ ማወቅም ከፈለክ ደግሞ መርማሪ ጋዜጠኛ ቢኒዘር እባላለሁ። እሺ ጋዜጠኛ። እሺ ከዛ ይኸውልህ ነግሬሃለሁ። ምን ልታረግ? እያንዳንዱን ነገር በአግባቡ እንድትነግረኝ እፈልጋለሁ። አይ የምትል ከሆነ ነግሬሃለሁ። ምንም የምነግርህ ነገር የለም። እውነቱን ነው የነገርኩህ። ይኸውልህ ሰምተኛል? ይኸውልህ አንተ እንደምትዘባርቀው አይደለም። አንተ እንደምትዘባርቀው ሌላ አንተን ምናምን በጣም ነው ማፈቅራት ምናምን ትላለህ። ስነ ስርዓት ይኖርህ። አላማ ብለህ የቀረብካት ራሱ ለምን እንደሆነ አውቃለሁ። ምንም አይነት አላማ የለኝም። በፍቅር ብቻ ነው የምኖረው። እኮ በታላቅ እህቷ ነው የሚያመካኘው መልሶ ማለት ነው። እንደውም እኔም እሷን ነው የምጠረጥራት። ታላቅ እህቷን ነው የምጠረጥረው። ምን ደግሞ ሌላ ንብረት የኛ ነበር ምናምን ትላለች እንዴ? ምን ልትል ነው ታዲያ?
የቤተሰቦቿ ሙሉ ሲጀመር እዛ አንተ አሁን ገና በገንዘብ ልታዞር እዛ ስንት ነገር እንደከፈልክም ሰምቻለሁ። እርግጠኛ ነው? አዎ ሙሉ ማስረጃ አለኝ። ያለ ማስረጃ አልናገር። ውጣልኝ። ወዴት ነው የምወጣው? ነገር እንዳፈልገኝ ውጣልኝ ከቤቴ። ምንድነው? ወዴት ነው የምወጣው? ውጣልኝ አልኩህ። ውጣልኝ። ተነስ። ምንድነው የምወጣው? ነገርኩህ። አንዴ ቁጭ በል ነግሬሃለሁ። ይኸውልህ ነግሬሃለሁ። ይኸውልህ እሺ በቃ እያንዳንዱ ያደረግከውን ነገር ትናገራለህ። አለበለዚያ ይኸውልህ ምን እንደሚመጣበት አውቃለሁ። እሺ ቁጭ በል በቃ እናውራሽ። ቁጭ በል። ምንም ነገር ትደብቀን አንድ ነገር ብትደብቀኝ ነግሬሃለሁ። ከገዛ ቤተሰቦቿ በጊፍት መልክ የተሰጣት ቤት ሙሉ ወረቀት አለን። ምንም ነገር እንድትዋሸን አልፈልግም። ሙሉ ማስረጃ አለን። እያንዳንዱ ማስረጃ አንተ እንደምታወራው ይሄ አጉል ደግሞ በሐቅ በላብ ያመጣሁት ገንዘብ ትላለህ። የሰው ቤት የሰው ላብ ላይ ቁጭ ብለህ ብዙ ማለት ነው። ገና ብዙ የምናወጣው ፋይል አለ አስፈላጊ ከሆነ። ምንድነው ደግሞ እናንተ ይላከብኝ? እውነታው ምንድነው? ነግሬሃለሁ። ምንድነው የደበቀው እውነታ? እሺ ትረዱኛላችሁ? እውነቱን ልንገራችሁ፣ ትረዱኛላችሁ? ምንድን እንረዳህ ነው የምትፈልገው? ማስረጃ አለን ብላችኋል? አዎ ማስረጃ ካላችሁ ምን ችግር አለ? ገንዘብ ካለ የምትፈልጉትን ነገር አደርግላችሁ። ምን ላድርግ? እንስማማሽ። ማስረጃችሁን አሳዩ። ምንድነው ያደረከው? ምንድነው ያደረከው? እኔን የሚያሳምን እስቲ ማስረጃ አሳዩ። ሙሉ ፋይል አለ በነገራችን ላይ። ከዛም እንትን ሙሉ እዚህም ላይ ይኸውልህ ሙሉ ይሄ የአያቷ የአባቷ ቤት እንደነበር በውርስ እንደመጣ ከአያቷ ጀምሮ ሙሉ ማስረጃው እያየህ ነው አይደል? ያየህ ነው አይደል? አጉል በላቤ ምናምን እያልክ ሌላ ነገር እንድትጸባርቅ አይደል? እሺ አንድ ነገር ግን እደብቃለሁ ሌላ ነገር ምናምን የምትል ከሆነ ነግሬያለሁ። እኔ ጋር ያለው ፋይል ብቻ በቂ ነው። አንተ እውነቱን እነግራችኋለሁ። የምትፈልጉትን ገንዘብ ሰጣችኋለሁ። መረጃውን ታጠፉልኛላችሁ። እሺ እናጠፋለን። ግን አንድ ነገር ካልደበቅከን አልደብቃችሁ። አንድ ነገር ግን ብትደብቀን ነግሬያለሁ። ችግር የለም። እውነቱን እነግራችኋለሁ። ምንም እደብቃችሁ። ምንድነው ያደረካት? ምንድነው የተፈጠረው? ከመጀመሪያው ሴት ነው የቀረብኳት በምክንያት ነበር። አዎ እንግዲህ ከታወቀ ከመጀመሪያው ጀምሮ የቀረብኳት የቤተሰቦቿን ንብረት ፈልጌ ከነሱ ቤት አካባቢ ነው ተከራይቼ የምኖር ብያቸዋለሁ። ስለዚህ ቤተሰቦቿ ያላቸው ስለሆነ ለእህት ወንድሞቻቸው እንደዚህ ቤት እየሰጡ ነው አግብተው ሲሄዱ ይባል ወሬ ስለሰማሁት በዚህ ምክንያት ቀርቢያት እሷን የምታፈቅረኝ አድርጌ አገባኋት። ለቤቱ ነው ለንብረቷ እንጂ ከሷ ፍቅር ይዞኝ አይደለም ያገባው። እሷን ለማጥመድ ነው። እሷ ግን ከልቧ ነው ታፈቅረኛለህ ብላ ነበር። ከልቧ ነው የምታፈቅረኝ አሁን። እሺ ምንድነው ያደረካት ታዲያ? እዛ የሆነ ቀን ከሌላ ሴት ጋር ሳወራ በስልክ ሰማች። መች? ከተጋባችሁ በኋላ ማለት ነው። አሁን ማለት ያው የሞቷ ምክንያት ማለት ነው። እኔ መጀመሪያም አስቤበት ስለገባው መጀመሪያ እንዴት ነው ይሄን ንብረት ወደ ስሜ ማዞረው ወደ ራሴ ማረገው እያልኩኝ እያሰብኩ ነበር። ከዛ እኔ ሌላ ቦታም ጓደኛ ነበረች። ኦኬ ከሷ ውጭ ማለት ነው። እሺ በስልክ ሳወራ ሰማች። እዛ የሆነ ጥርጣሬ ነገር አየሁባት። ከዛ በኋላ መጨቃጨቅ ጀመርን። ጠጣለሁ፣ እያመሸሁ እመጣለሁ። በዚህ መሀል ጭቅጭቅ ሲፈጠር በዚህ መሀል እሷ ትመጣለች፣ ሁሉም ነገር ታያለች። እህቷ ታላቅ እህቷ አለች። በምክንያት ነበር የመጣችው። ያው እሷ አልፎ አልፎ እንግዲህ እየደወለችላት ይሆን ምናምን አልፎ አልፎ ትመጣለች። በእርግዝናው መፈጠር ብዙ ደስተኛ እንዳልነበር ከአንዳንድ ነገሮች ሰምቼ ነበርና ምንድን ነበር ምክንያቱ? አዎ ያው ማለት እኔ ገንዘቡን ስለሆነ ፍላጎቴ እንድትወልድልኝም አልፈልግም ነበር። ያው እኔ አላማና ፍላጎት አድርጌ የገባሁት ገንዘቡን ነው።
ከእሷ ጋር ፍቅር የለኝም። ስለዚህ ልጅ ቢወለድ ያው ልንተሳሰር ነው። ወደ ኋላ የሚጎተተኝ ነገር ሊኖር ነው። እሱን ብዬ ስላሰብኩኝ ፍላጎቴም አልነበረም ልታረግዝ። መጥቼ የሆነ ነገር ተናገረችኝ። በእርግጫ አስመታት መሬት ላይ ወደቀች። የዛን ሰዓት ብቻችሁን ነበራችሁ? እህቷ ተመልሳ ነበር ወደ ቤቷ? አዎ። እሺ። እዛ መረጃውን ሁሉም ነገር አጠፋውኝ። ምንድነው የተፈጠረው? በእርግጫ ስትመታት መሬት ላይ ወደቀች። ነፍሰ ጡር ስለነበረች መሬት ላይ ወደቀች። እሺ። እዛ ሲሚንቶ እዚህ ጋር ሲመታት ወለሉ ጸጥ አለች። የት ሞታለች ብዬ አላሰብኩ ነበር። እዛ ደነገጡ። ምን ሐሳብህም ከመጀመሪያ ከሷ መውለድ ካልፈለክ ነው? ግን እንደዚህ አድርጌ ልገላት ነበር አይደለም ፍላጎቴ። እንዴት አድርገህ ልትገላት ነበር ፍላጎቴ? ወይ ገንዘቡን እሷ ሳታቅ ቤቱን ስሙን ማዞር በገንዘብም በምንም ብዬ ተጠቅሜ ወይ እሷን አሳምኜ ወደ እኔ ስም እንድታዞረው ማድረግ እንጂ የመግደል ፍላጎት አልነበረኝ። ከዛ አጋጣሚ ሆነልህና በቃ በዛው ተሳካልህ። እዛ እንደዚሁ በቃ በጣም ተደናገጥኩኝ። አንዴ ደግሞ ካደረግኩት በኋላ ወደ ኋላ ማለት የለም ብዬ የአይኗ አሻራ እንዳይገኝብኝ በቢላ አይኗንም አወጣሁ። የአይኗ አሻራ እንዳይገኝበት? አዎ። ምን ነበር ያደረገው? አይኗን በቢላው ብቻ ጣልኩት። ለምን የአይን አሻራ ይገኛል። ፎቶ አይን ከተነሳ ማን እንደገደላት ፊት ለፊት ስለሚወጣ እሱን ስለማቅ የገዛ ሚስትን አይን በቢላ ወጣ። ምንድነው? እስቲ ቆይ አንተ ይሄን ያህል እሷ ላይ እንደዚህ መሆን ምንድነው? ለቤት ብቻ ያለ ነገር ነው ወይስ በቃ ለንብረት ሌላ ቂምም አለብህ? አረ ምንም አይነት ቂም የለኝም ከሰው ቤተሰቦች። ምን መጀመሪያ ያዩብህ ነገር ነበር? ቤተሰቦች አይሆንም ያሉ? አዎ። ምን አይተውብህ ነው? ምንም የለውም ደሃ ነው ምን ያደርግልሻል ብለዋል። በዚህ ነገር ቂም ነበር? ነገር ቂም ይዤ ነበር። ደሃ ከዚህ ደሃ ጋር ምን ትሰሪያለሽ? ገና የራሱን ህይወት ያላስተካከለ አንቺ እንዴት አድርጎ ሊያኖርሽ ነው የሚል ነገር ስለነበረ በዚህ ምክንያት ቂም ይዤ ነበር። ከዛስ በኋላ ታዲያ ሆስፒታል እንግዲህ ለምርመራ አስክሬን ወደ ሆስፒታል ተልኮ ነበር ነው። በዛ ሰዓት በእያንዳንዷ ነገር ላይ አብረክ እንደነበርክ ያው እናውቃለን። እንዴት ነው ይህንን ነገር ከዛ ሁሉ ህዝብ መሀል አብረክ ይሄድክ እንደተጎዳ ሰው እያስመሰል መረጃዎችን ለማጥፋት ይችላል? ገንዘብ ካለ እኮ ምንም የማታረጊው ነገር የለም። ለመርማሪዎቹ እየሰጠኝ መረጃውን ሁሉ ነገር አስተፋሁት። ታስሬም ነበር ራሱ ለጊዜው ተጠርጥሬ ታስሬ ነበር። ገንዘብ ከከፈልኩ በዋስ ወጣሁ። በጣም እንደው ምንም እንትን አይደለም፣ ምንም አይቆረቁረም እንደዚህ ማድረግ? ይቆረቁረኛል። አሁን ሰው አይደለው እንዴ? አሁን በጣም ይሰማኛል። ግን ከሆነ በኋላ ምን ማድረግ ይችላል? ይፈሰስ አይታፈስ እንጂ አሁን ሳስበው እንጂ እንደዚህ ራስህን ለህግም እንትን ብለህ እንደዚህ አድርጊያለሁ ብለህ ሌላ አይነት እንትን ለማለት ጭራሽ ፍላጎቱም የለም። እሱን ፍላጎት የለኝም። ግን አሁን ህሊናዬን ይቆረቁረኛል። ለገንዘብ ብዬ ለምን እንደዚህ አደረኩ? ነገ ጧት ተነስቼ ሄደል የሚለው ነገር ራሴን ህሊናዬን እንቅልፍ ነስቶ እሱኮ ከዛ በፊት ነበረ ያው በገንዘብ ፍቅር ታወሬ ነው። አሁን ታዲያ እንዴት ነው የዚህን ቤት ጉዳይ ያው ለማስጨረስ አንዳንድ ነገር እንትን ብያለሁ ጀምሬያለሁ እያልክ ነበርና ምን ደረጃ ላይ ደርሳል? አዎ ኦልሞስት እያለቀ ነው። ያው መረጃውን ስታሳዩኝ ተደናግጬ ነገርኳችሁ እንጂ እያለቀ ነው፣ አልቋል በቃ ማለት ይቻላል። 80% ምናምን ደርሷል። የሷን ፋይል አውጥተህ መጣል ብቻ ነው የቀረህ እኮ አለማ። ግን እነሱ ይሄንን ራሱ ግልጽ አድርገው አልነገሩንም። እኛ ያሉን የሷ ቤተሰቦች ቤት ነው ያለን፣ አንደኛው ብቻ ነው ያለን። ለዚህ አንተ ሁሉንም ይዛቸዋል በገንዘብ ዘሉትን ማለት ነው። እና አሁን በኦልሞስት በስምህ ልታደርገው ነው እንዴ? ስለዚህ የዚህን ቤት ግማሹን ለኛ ይስጠናል አይደል? አይ ግማሹን አልሰጣችሁም። ለምን? እንዴት? ያኮ ሙሉ ማስረጃ አለን አላችሁ እኮ ተነጋግረናል። መጀመሪያ ተነጋግረናል፣ የተግባባ ነው። ሙሉ የተነጋገርነው እዛ ጋር ተቀርጿል። ሙሉ እዛ ጋር ተቀርጿል። አሁን ያወራው በሙሉ ተቀርጿል ማለት እንዴት? ልቀርጹ ነው እንዴ? ተነጋገርነው እንዴት?
ያው የተቀመጠው ሙሉ ማስረጃ የሚያዛ ይመስል ማለት እንዴት እንደዚህ ታደርጉኛላችሁ? ሙሉ ማስረጃ አለ። ካሁን በኋላ ሲጀመር ካንተም ጋር መነጋገር የሚያስፈልግ ድረስ ይቀጥል። ያው እንግዲህ ብዙ ነገሮች እንዳየሻቸው ያው ሙሉ ለሙሉ ሁሉንም ነገር እያሳወኩሽ ነውና እዚህ ደረጃ ደርሰን እውነቱን ልናወጣ ይቻልነውና እንዳየሽ በጣም ከባድ ነገር ነው የተፈጠረው። ያልጠበቅነው ነገር እኛም ተፈጥሮብናልና በጣም ብዙ ነገሮችን ለማዋሸት ሞክሮ ነበር። ያው እንዳሳየውሽ መረጃዎቹ ማለት ነው እሱ ጋር የነበረን ቆይታ እንግዲህ በጣም አዝናለሁ። በዚህ መንገድ ማለቁ በጣም የሚያሳዝን ነገር ነው። በሰው እጅ ባይሆን ኖሮ የህይወትሽ ህይወት ያለፈው እኛም ደስ ይለን ነበረ። እና እንግዲህ ከባድ ነገር ነው የተፈጠረው። አይዟችሁ እንግዲህ እግዚአብሔር ያጽናችሁ ማለት የምትፈልጊው ያው እንግዲህ እንዳየሽው ስራችንን እሱ ጋር የነበረን ቆይታ ግልጽ ያደረግልንሽ ነገር ህሊናሽ ረፍት እንዲያገኝ የጠየቅሽን ጥያቄ መልስ አግኝቷል ብዬ አስባለሁና ማለት የምትፈልጊው ነገር ካለ ስላደረጋችሁልኝ ስላደረጋችሁልኝ ትብብር እጅግ በጣም አመሰግናለሁ። ያው እህቴን ያጣሁባት ችግር ነው። አይዞሽ እህቴን በገዛ እጄ ራሴ ትኩረት ባለመስጠቴ በቸልተኝነቴ ምክንያት ነው ያጣኋት። አይዞሽ እግዚአብሔር ያጽናሽ። እንግዲህ እናንተን አመሰግናለሁ እጅግ በጣም እድሜና ጤና ይስጣችሁ። አይዟችሁ። እኔ እህቴን በዚህ ምክንያት አጣታለሁ ብዬ አስቤም አላውቅም ነበረ፣ ግን ሆነ ምን ታደርጊዋለሽ እንግዲህ አይዟችሁ። እንግዲህ እግዚአብሔር ያጽናችሁ። ለህዝቡም ማለት የምትፈልጊው እንዲጠነቀቁ ይሄንን ብታደርጉ ማለት የምትፈልጊው ነገር ካለ ያው ሁላችንም ልባችን ተሰብሯል። ማስተላልፈው ነገር ቢኖር በቃ የኔ እህት ማስተማሪያ ብትሆናቸው ከዚህ በኋላ ሰዎች የፍቅር ግንኙነትን ሲጀምሩ የሰዎችን ባክግራውንድ እያጠኑ ቢሆን እንደኔ ችግር ውስጥ እንዳይገቡ እንደኔ እህታቸው ቤተሰቦቻቸው እንደዚህ በቀላሉ ማጣት እንዳያጋጥማቸው ማስተላልፈው ነገር ቢኖር ይሄ ነው። እናንተን ግን እግዚአብሔር ይስጥልኝ እድሜና ጤና ይስጣችሁ። እጅግ በጣም ነው የማመሰግነው። ያው እንግዲህ በዚህ መንገድ ከማጣቴም በላይ ሀብትና ንብረቱንም በእጁ ሊያዞረው ነበረ፣ ጫፍ ላይ ደርሶ ነበረ። በእናንተ ድጋፍ ነው እዚህም የደረስነውና እጅግ በጣም ነው የማመሰግነው። ያው እንግዲህ አንድ እህታችሁን አጣችኋል። እህታችሁ ላብ ደግሞ መንገድ ላይ መቅረት የለበትም። ካሁን በኋላ መሆን ያለበትን ነገር እናንተ ተከታትላችሁ መስተካከል ያለበትን እሱም ደግሞ የተወሰኑ ነገሮችን ያው እንግዲህ አበላሽቷል ብዬ አስባለሁ። እነሱም ነገሮች በምስክርም በሁሉም ነገር አስተካክላችሁ የእህታችሁን ንብረት ወይም ደግሞ የቤተሰቦችንም ንብረት ወደ ቤተሰብ መመለስ ስላለበት ችላ ሳትሉ መሄድ ወዳለባችሁ መንገድ መሄድ አለባችሁ። ካሁን በኋላ ያው እንግዲህ ሀዘኑ ከባድ ነው አውቃለሁ፣ ግን ከሀዘኑም በላይ የተፈጠረው ነገር ደግሞ በጣም ከባድ ነው፣ ዋጋ አስከፍሏችኋልና ያው እንግዲህ የቤቱንም ጉዳይ እንድትጨርሱ እንድትከታተሉ ታላቅ እህቷም እንደመሆንሽ መጠን ያው እንግዲህ አስተካክሉ ብዬ ነው እሱንም እንትን እምልሽ። የተበላሹትንም ነገሮች እንትን ያላቸውን ዶክሜንቶችም ሙሉ ለሙሉ ያው እናንተ ቤተሰብ ጋር ስላለ ወስዳችሁ አስተካክሉ። እግዚአብሔር ያጽናችሁ። እንግዲህ መላ ቤተሰቡን እንግዲህ እግዚአብሔር ያጽናው ነው የምለው። በዚህ ማለፉ በጣም ያሳዝናል። አሜን። ችግር የለውም። እሱን እኮ እናንተ ጨርሳችሁታል። እኛ ሳንሆን እኛ ሀዘናችንን ነበር እያዳመጥን ያለ ነው። እናንተ ጨርሳችሁታል። አሜን። እኔና ጤና ይስጣችሁ። ተባረኩ። እንግዲህ ውድ ቤተሰቦቻችን እንዳያችሁት በጣም አሳዛኝ በጣም ከባድ የሆነ ነገር ያው እንግዲህ እሱም ለመካድ በሷም ደግሞ ለማላከክ ሞክሮ ነበረ። እንግዲህ እንዳያችሁት ነው እናንተ። እንግዲህ ካሁን በኋላ ህግ የሚይዘው ነገር ይሆናል። ብዙ መረጃዎች በቪዲዮ መልክም ስለያዝንኛ ህግ ነው የሚይዘው ካሁን በኋላ ማለት ነው። በዚህ መንገድ መፈጸሙ ይሄ ነገር በጣም የሚያሳዝን ነገር ነው። ባይሆን እያልኩ እየተመኘው ነበረ ወደሱም ስንሄድና እንግዲህ ውድ ቤተሰቦቻችን መማሪያ እንዲሆን ሼር አድርጉ ፕሊስ። በአንዳንድ ነገሮች ምክንያት ቪዲዮአችን ትንሽ እየተዳረሰ አይደለም ለውድ ቤተሰቦቻችን እና ሼር በማድረግ ጀምሩ። እንግዲህ እናመሰግናለን። አብራችሁን ተከታትላችሁ ሀሳብ አስተያየታችሁን በኮሜንት ስለምትሰጡ እናመሰግናለን። ውድ ቤተሰቦቻችን መልካም ጊዜ